ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ ማለት ነው። እና ትላንትናም አይቻለሁ የሆነ ቪዲዮ ግን አልሰራውም በዚህ አጋጣሚ ማለት ነው። እና ጫታሙና ሄርሜላ አንድ ላይ መጥቶ ነበረ። ነገር ግን ለሄርሜላ ምን አሏት? አብርሃም ይወድሻል ወይ? አብርሃም እኮ እኔም ብያለሁ ከዚህ በፊት ማለት ነው። አብዛኛው ጊዜ ሄርሜላ ትወደኛለህ ወይ ታፈቅረኛለህ ወይ ብለህ ስትጠይቀው ለአንቺ እንደዚህ ሆናለሁ ከዚህ በኋላ እንደዚህ እንዳታስቢ ምናምን ብሎ ነው የሚያልፈው ሁላ ማለት ብዙ ጊዜ ነግሬያለሁ። እና ሄርሜላን እኮ አፈቅርሻለሁ ወድሻለሁ ብሎ አያውቅም አብርሃም ብዬ ተናግሬያለሁ። እና ትላንትና ቆይ ጫታሙ ይዘዋት መጣ ሄርሜላን ማለት ነው። አይወድሽም እኮ እንደዚህ አይልሽም እኮ አብርሃምን ይዘን እንመጣለን ምናምን። እንግዲህ ከዚህ በኋላ ሊለቀቅ ይችላል ቪዲዮ አላውቅም። ነገር ግን አብርሃምን ሄደን እናግኘው ምናምን ብሎ ሄዱ ማለት ነው። ገባችሁ አይደለ? እሱን ነበረ ቪዲዮ እየጠበቅኩ ነው። እንግዲህ ከተለቀቀ እሰራለሁ ማለት ነው። ከዛ በኋላ ዛሬም ደግሞ ወንድምየው መጣና ማለት ነው የሄርሜላ ወንድም አብርሃም እኮ አይወድሽም እኔ ማዮ እወዳታለሁ ይላል፣ ግን ማዮ ሌላ ነው። ስለዚህ አንቺ ነሽ የምትጎጂ አትጎጂም ምናምን ይላሉ ማለት ነው። በዚህ አጋጣሚ ያው ሚዲያ ላይ ሶሻል ሚዲያ ላይ ያለ ነው ሁላችንም እናውቃለን አብርሃምና ሄርሜላ ምን መሐላቸው ለምን እንዳለ ማለት ነው። ገባችሁ አይደለ? የማታውቁ ደግሞ አላችሁ። ነገር ግን ያም ሆነ ይህ ማለት ነው በዚህ አጋጣሚ የሆነን ለመናገር ቆይ አንድ ወንድ ሚስቱን ትቶ ማለት ነው በአንድ ቀን ማለት እንዴ ልበላችሁ የሆነ አለ አይደለ ሴት ልጅ በወንድ ልጅ በደካማ ጎኑ ገብታ ማለት ወንዶች ሊሸነፉ ይችላሉ። በዚህ አጋጣሚ በክፉ ሰዓት ከሆነች እስር ቤት ባለው ሰዓት ከሆነችው ጥያቄ ሰው በሌለበት ሰዓት ካጠገቡ ከነበረችው ብዙ ነገር ብቻ ከሆነችለት ቶሎ ሊሸነፍ ይችላል። ነገር ግን አንድ መልስ ምነግራችሁ አብርሃም ሄርሜላን እንደማያፈቅራት አስረግጬ ምነግራችሁ ምንድነው ታውቃላችሁ? ከ15 ዓመት በኋላ ነው ከዚህ በኋላ ማግባት ምፈልገው ያለው ቃል ወይም ደግሞ ያለው መልእክት በቂ ነው። ከዚህ በኋላ አብርሃምን ራሱ መጠየቅ አይጠበቅባችሁ። ገባችሁ አይደለ? ኦኬ ሴት ናቸው። ያው ሴት ልጅ ታውቃላችሁ እስከ 48 ግን እኮ እግዚአብሔር ያለው ታውቃላችሁ በአሁን ሰዓት እስከ 70 ዓመትም እየወለዱ ነው። ነገር ግን ሴት ልጅ እንግዲህ እስከ 45 ዓመት ነው ምናምን ይባላልና የሴት ልጅ እድሜ ቁጭ ብሎ አይጠብቅም ይባላል። እውነት ነው እሱ እናውቃለን። ነገር ግን ያም ሆነ ይህ አስቡት እስቲ አሁን ሄርሜላ 26 ዓመት ከሆናት ኦኬ ወይም ደግሞ እስቲ 25 ዓመትም በለዋት ወይም ደግሞ ማለት ነው። ስለዚህ 15 ዓመት ሲጨመርበት ኦኬ 30-40 ዓመት ይሆናል ማለት ነው። ስለዚህ 40 ዓመቷ ላይ ልታገባ አትችልም መቼም አብርሃምን ማለት ነው። ገባችሁ አይደለ? ስለዚህ አብርሃም ደግሞ ምን አለ? ግን አብርሃም ታናሽ ናት ብለዋል አይደለ? እና ከዚህ በፊትም ያው እንደ እህቴ ነው ማየሽ ምናምን ፍቅሯ እንኳን ጠይቀው አልተቀበለም። ስለዚህ አብርሃም አሁን ሰዓት ሄርሜላን አግብቶ ይኖራል ወይም ደግሞ ሄርሜላን ያፈቅራታል የሚል ሐሳብ ያለው ራሱ አይመስለኝም በጨራሽ ማለት ነው። ምክንያቱም አንደኛ ልጅ ነኝ ማለት ያበዛል። በአሁን ሰዓት እንኳን ካያችሁት ሩታን እንኳን አግብቶ ልጅ ወልዶ እንኳን 10 ጊዜ ነው ልጅነቴን አፈቀኝ። ዛሬ ቪዲዮ ላይ እንኳን ፎቶ እንኳን የለጠፈው ልጅነቴን አፈቀኝ ብሎ ነው። ይሄ ልጅ 10 ጊዜ ልጅነቴ የሚል ሰውዬ ሄርሜላ ራሱ አግብታ ለምን ትቃጠላለች? በዚህ አጋጣሚ የምሬ እኮ ነው። አይታችኋል እንግዲህ ኤቭሪዴ ልጅ ነኝ ነው የሚለው ኤቭሪዴ ማለት ነው። በቃ ልጅነቱ አያልቅም። ስለዚህ ምን ይመስላችኋል? አሁን ይሄ ልጅ አግብታ ሄርሜላ ራሱ መቃጠል የለባትም። የራሷ ሰው ማግባት አለባት ብዬ አስባለሁ። ስለዚህ እስቲ ትንሽ እንስማና አንቺ የራስሽን ህይወት አዲስ ህይወትሽን ትጀምሪያለሽ። እንደዚህ አይነት ግንኙነትም አያስፈልግሽም። አንቺ እስከመቼ ነው? ገና ልጅ ነሽ፣ ሴት ነሽ፣ ብዙ ነገር ይጠብቅሻል። ትዳር አለብሽ። እድሜሽን እያባከንሽ ነው ልልሽ ነው ባቸው። ስለዚህ እሱ ጋር ያለሽን ነገር ይሄ ነው እንዲህ ነው የምትይው ነገር ካለ በግልጽ ነገር ነው ማለት በእርግጥ ይሄ ሰሞኑን እየተፈጠረ ያለው ነገር እኔም ጋር ገብቶኛል። እና ደግሞ ምንም ብዬ ቀና ብዬ እንደማውራት አላውቅም። ከዚህ በፊት በመሀላችን ለመግባት አትሞክረኝ፣ የማይክል ነገሮች አሉ፣ ራስሽ ነገሮችን ለመፍታት ሞክሪ ምናምን እያልክ በብዙ ነገሮች መሀል ላይ መግባት አትፈልግም። ግን ደግሞ አሁን በጣም እኔ እኮ የገረመኝ ምንድን ነው ታውቃላችሁ? አሁን ተመሳሳይ ነው የትላንት አሁን ስለ ሚኪ ልታወራ ትችላለች ማለችን አልገባህም። ሰው ኤቭሪቲንግ የሆነ ብዙ ነገር ልታወራ ትችላለች። ነገር ግን ትላንትና ከጫታሙ ጋር እያወራችሁና ዛሬ ከወንድሟ ጋር የምታወራ ቃላቶች አንድ አይነት ነው። ስለዚህ ትላንትና ልጁ እንደዛ ብሎ አመጣት። ዛሬ ደግሞ ቡርኬ ቤት ደግሞ ተጠይቃ መጣች ማለት ነው ራሱን ቃላት። ስለዚህ ያልገባኝ ነገር ምን ነው አሁን ነው እንደ ነቃችሁት የሚመስለኝ። አሁን ነው እንደ እንትን ያላችሁት ተጣደፋችሁ አንድ አይነት ቃል ወይም ደግሞ አንድ አይነት ነገር እየጠየቃችኋት ማለት ነው። እና ያም ሆነ ይህ ማለት ነው በዚህ አጋጣሚ ማወቅ ያለባችሁ ልጅ ነው መሀላቸው ላይ ልጅ አለ በሩታና በአብርሃም ማለት ነው። ልጅ ያለ ሰው መቼም አይለያዩም። በዚህ አጋጣሚ ታውቃላችሁ ተራርቀው ምንም አይነት ክፉ ቃላትን ቢያወሩም ምንም አይነት ይበሉ ምንም ተመልሶ ይገናኛሉ። ይሄንን ታውቃላችሁ ሁላችሁም ማለት ነው። ስለዚህ እኔ አብርሃም የሆነ መጣ እኔ አብርሃም ስሜት በጣም ግራ እየገባኝና እያስጨነቀኝ ያለውና
በእርግጥ ስሜቱን ያልጠየኩትም እንዳልኩ ነው። አንደኛ ስሜት ውስጥ ጠይቀው እያስጨነኩት እያስደበርኩት ወይ ደግሞ የሆነ በቃ ወይ የሚለየኝ አይነት ስሜት ስለሚሰማኝ ነው። እስካሁን ድረስ ትናንትና ያወራችሁን ነው የደገመችው። ገባችሁ አይደለ? አሁን ብነግረው አይለየኝም ወይ ያለችው ሁላ ነበረ ትናንትና ቪዲዮ ላይ ካያችሁት ማለት ነው። ስለዚህ ሄርሜላ ምንድነው እንኳን እንደዚህ አይነት ጠይቃ እንኳን አይደለም ኦኬ ጥፋት እንኳን አጥፍቶ ለአንተ ደስታ አንተ ከደሰትክበት ችግር የለውም ብላ የምትቀበል ሴት ናት። እና ኢቭን እንኳን ባለፈው ኦኬ ቪዲዮ ታያለች፣ ሶሻል ሚዲያ ላይ ቪዲዮ ታያለች። ስለዚህ ባለፈው እንኳን እኔ ከዚህ በኋላ አገባ አሁን ልጅ ነኝ ምናምን ባለበት ቪዲዮ እንኳን እንደዚህ ስትል እኮ ሰምቻለሁ። 15 ዓመት በኋላ ነው እንዴ እኔን የምታገባኝ ብላ እንኳን መጠየቅ ትችል ነበረ ብዬ አስባለሁ። ሄርሜላ ማለት ነው። ገባችሁ አይደል? ስለኔ ያለ ፊሊንግ እንዴት ነው ብዬ አልጠየቅኩት እና ቢለይሽ አንቺ ነው የሚጎዳሽ ማለት ነው። እና የሚጎዳት እሷ ነው፣ የምታፈቅረው እሷ ናታ። እሷ አያፈቅራትም፣ ቢለያትም ችግር የለበትም። ገባችሁ አይደለ? የምታፈቅረው ሄርሜላ ናት። አብርሃም ቢለያት ሄርሜላ ናት የምትጎዳው፣ ሄርሜላ ናት እንጂ ሌላ ሰው ማንም አይጎዳም። እና አብርሃም ደግሞ ሊጎዳ አይችልም። ካፈቀራት ነው ሊጎዳ የሚችለው። እንዴ ምን አይነት ጥያቄ ነው? ቢለያት እሷ ነው የሚጎዳት አይደለም ሚኪ። እንደዚህ ሳይሆን ሄርሚኔ ብዙ ጊዜ አብራችሁ ሆናችሁ የራሳችሁ ጊዜ እና ራሱን ነው የሚጎዳው። አንተ ቆይ ሚኪ ምንድን ነው የምታስበው? ራሱን ነው የሚጎዳው። አብርሃም ራሱን አይጎዳም። በዚህ አጋጣሚ ያው እንደዚህ አይነት ነገሮች ለሁለታችሁ መተው አለብን ብዬ ነው የማስበው። ምክንያቱም ለአንቺ ቦታ አለኝ ከሆነ ደግሞ የራሳችሁ ነገር ትቸግራላችሁ። ግን በዚህ መሀል እዚህም እዛም እያለ ምን አይነት እሱም እኮ እየባከነ ነው፣ አንቺንም እድሜሽን እያባከነብሽ ነው። እሱ እየባከነ አይደለም፣ ወንድ ልጅ ነው ቢያንስ ማለት ነው። ገባ አይደለ? ገና ልጅ ነኝ እያለ ነው። 24 ይሁን 25 አይዶን ነው። ስለዚህ እሷ እየባከነ አይደለም፣ እድሜ ያለው ገና ማለት ነው። ገባ አይደለ? ሲቀጥል ደግሞ ልጅ አለው ምንም ቢሆን ማለት ነው። ገባ? እሱ እድሜው በደንብ እየኖረበት ነው የሚባክነው። ኢቭን እንኳን ይልቁንስ ሩታ ደግሞ ተስፋ አላት ይመልሳል የሚል በደንብ 100% ባለሙሉ ተስፋ አላት። ስለዚህ ብትወስኚና ነገር ፈቃደኛሽ አሁን ብናገኘው ወይም ነገ ጠዋት ከሰዓትም ቢሆን በተመቸሽ ሰዓት ቁጭ አድርገን ይህንን ጥያቄ መጠየቅ እፈልጋለሁ። አብርሃም ቆይ ያልገባኝ ነገር ትናንትና ጫታሙ ቪዲዮ ከሰራ በኋላ ነው ይሄ ቪዲዮ የተቀረጸው ወይስ ብሩኬ ቅድሚያ ቀርጸ ነው ጫታሙ ቀድሞ የቀረጸ ማለት ነው? አልገባኝም ነገር አንድ አይነት ነው፣ ሴም ነው አይደለም? ምንም አይነት የሚለየው ነገር የለም። ትላንትና ያለው ቪዲዮ እንዳለ ላግኘው ብሎ እመጣለሁ ቤት ሂጂ እመጣለሁ እናገኛለን ብሎ ሸኛት። ዛሬም ደግሞ አንቺ ባለሽበት ቁጭ አድርገን እንጠይቃለን እያለ ነው ብሩኬ ማለት ነው። እና አልገባኝም እንዴ ምን ይሰማሽ ነው? ይህን ነገሮች እንደ ሴት ልጅ ማስተካከል ነበረች። አይምሮሽንም ሰላም ሰጫለች። ምክንያቱም ያፈቅረኛል ወይስ አያፈቅረኝም እያልሽ ይህ ሁሉ ጊዜ እየተጨነቅሽ ነው ያለሽው። በዚህ መሀል እሱ ለጓደኞችም ግልጽ እንዲሆን ፈልጋለሁ እና በቻልሽው መጠን ብናገኘው ማትፈሪ ከሆነ እንደውም ከቻልሽ ደውይለትና ለምን ትፈራለች? ታገኘዋለች፣ ችግር የለም። ለምንድን ነው የምትፈራው? ሲቀጥል መብላት አብረው መጠጣት ምናምን ማለት ነው ሊሆን አይችልም። ሲቀጥል ደግሞ አብርሃም ካያችሁት በደንብ ከልጁ ጋር ኢንጆይ እያደረገ ነው በአሁኑ ሰዓት። ገና በ6 ወር ያልሞላ ልጅ ይዞ ዋና ውስጥ እየሄደ ነው ምናምን። ገና ልጅነቱን ያልጨረሰ ልጅ ነው። እሱን አግብተው ሄርሜላም ከምትቃጠል ሩታ የተቃጠለችው በቂ ነው። ገባችሁ አይደለ? ሩታ ይበቃል። በቃ ሩታ ተቃጥላለች። ሩታ ያሳለፈችው ይበቃል ማለት ነው። ስለዚህ ሄርሜላም ብታገባ ማለት ነው በቃ ልክ እንደ ሩታ አይነት እጣ ፋንታ ነው የሚደርሳለ ሄርሜላም። ገባችሁ አይደለ? ትቶ ሌላ ሴት ጋር ነው የሚሄደው። ስለዚህ ከልጁ ጋር እዛው ከልጁ ጋር እንትን ይበል። ገባችሁ አይደለ? ከልጁ ጋር እስቲ በደንብ ያሳልፍ። ገባችሁ? ኢንጆይ ያደርግ። ገና ልጅነቱን አልጨረሰም እንዴ። አሁን ደግሞ ሄርሜላን አግብቶ ድጋሚ ሄርሜላንም እንደዛ ነው የሚያደርጋትና በተርፌ እኔ ቤተሰብ ቆይ ስለ ብዙዬ ትንሽ እናውራ አይደለ? ብዙዬንን ላምጣላችሁ። ቆይማ ንገራት፣ ህይወትሽን ኑሪ። ከእንግዲህ በቃ ልጅሽን አሳድጊ አርፈሽ፣ እሱንም አታበሳጭ። ወይ የማይሆን ነገር ልጁ ማየት ባለበት መንገድ ይህ የአባት ነው ብለህ ምከራት ካሰብክላት። አላበሳጨችውም። መች ነው ያበሳጭ? እኔ የምለው ማለት ነው እቺ ሴትዮ የሆነ ለመናገር ባለፈው ያው ልክና ስትባል እንግዲህ ወጥ እየረገጠች ነው። በዚህ አጋጣሚ እንድታቆልኝ ማለት ነው። ገባችሁ አይደለ? ልንገራችሁ በዚህ አጋጣሚ እህት የሚለው ነገር ተውት። እንኳን እህት ያው አብርሃም እንግዲህ እህቴ ናት ብሎ አምጥቶ ነው ለኛ ያስተዋወቀን። ታውቃላችሁ አረብ ሀገር የነበረችው ሴትዮ አሜሪካን ነኝ ብላ ነው የመጣችው። ሁሉም ሲጀመር በውሸት ነው የተጀመረው። የና አብርሃም ይወስ ሲጀመር እውነቱ አንድ እውነት እንኳን የለም። ነገር ግን እንደ እውነት ካወራ ነው ደግሞ ምን እንደው ታውቃላችሁ እቺ ሴትዮ ልንገራችሁ በዚህ አጋጣሚ አብርሃምና ሩታን ያገናኘሽው አንቺ አይደለሽም። ኢቭን እንኳን ማለት ነው ድንገርሽ ምታለያይም አንቺ አይደለሽም፣ ምትቆጫትም አንቺ አይደለሽም። ሩታንም አብርሃምን ልትቆጣጠሪም አትችይም። ኦኬ ምንም ልትያችም ልታፋችም ልታገናኝም አትችይም። እነሱ ሁለቱም ያውቃሉ ህይወታቸውን አውቀው ነው የገቡበትም። ገባሽ አይደለ? አንቺ አሁን ልክ
ሁለቱንም እንዳገናኘሽ ለመለያየት ነው የምትሞክሪ። ተለያይቷል ሲጀመር ምንም ታለያያለሽ እና ህይወትሽን ኑሪ ምናምን የምትይ አንቺ ማለት ነው። መጀመሪያ አንቺ አትኖሪም የራስሽን ህይወት የምሬን ነው እኮ እና እኔ በጣም ነው የገረመችኝ። ያው ብዙ አወራ ነበረ ስለሷ ግን በጣም ነው ያስጠላችኝ። የምሬን ነው የምላችሁ። ምክንያቱም በባልና ሚስት ሰው አይገባም፣ ሰው እህት ምናምን አትገባም። እህት ማለት እኮ እህት አይደለችም፣ ግን የአብርሃም እህት አይደለችም። የአባትም በአባትም በእናትም አጨምንም። በዚህ አጋጣሚ እንድታቆልኝ ማለት ነው። ነገር ግን ያም ሆነ ይህ ማለት ነው ልንገራችሁ ያም ሆነ ይህ እህቴ ናት ብሎ አምጥቷል። ኦኬ በአብርሃም በእህትነቷ እናከብራት ነበረ። አሁን ግን ወጥ እየረገጠች ነው በጣም የምሬን ነው ማለት ይሄን አክል እኔ ስለ አብርሃም ምናምን እዚህ ጋር መጥቶ ማለት ነው እኔ እንጃ አላውቅም። የእናንተ ቤተሰብ ብትሆኑ አሁን እናንተ አግብታችሁ የሆነ ክብር የለም ማላችሁ ላይ ግን የእናንተ የባላችሁ ሚስት ወጣ እናንተን በዚህ ልክ ስትናገር የባላችሁ እናንተም ደግሞ ወጣችሁ ደግሞ የባላችሁን እህት በዚህ ልክ ደግሞ ስትሳደቡ ወይ ደግሞ ስታወሩ ከዛ እሷም ደግሞ መጣ መመለስ ምናምን ሁለቱም ባልና ማለት የወንድሜ ሚስትና እኔ ማለት ነው አስባችሁታል። መመላለስ ጥሩ አይደለም። ገባችሁ? እኔ ይሄን ነገር አልደግፍም፣ ግን በደን ከመጣችበት እመጣበታለሁ። በተረፈ ቤተሰብ ሰላማችሁ ይዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።